በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም የአስራትና የቃል ኪዳን ልጆች እስከ ሞቱ ድረስ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ድምፅ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? እንደምንስ ከረማችሁ? አሜን። የአባቶቻችን አምላክ ትናንትና ባጠፋነው በደል ሳያጠፋን እድሜ ለንስሐን ሰጥቶ በቃሉ እንድንባረክ ስለ እሱ እንድንሰማ የረዳን የአባቶቻችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ከሚነደው እሳት ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ የሚገኝ አምላካዊ ቃል ነው። ይህንን ኃይለ ቃል እንደ መነሻ በመጠቀም እንማማራለን። በቆይታችን ውስጥ እግዚአብሔር አምላክ ሁላችንን በምሕረቱ በይቅርታው በቸርነቱ እንዲያስተምረን የእርሱ መልካምና ቅዱስ ፈቃዱ ይሁንልን። ይህንን ኃይለ ቃል እንግዲህ የተናገሩት እነሆ በሞት አፋፍ ላይ ያሉት፣ በሞት ዋዜማ ላይ ያሉት፣ ሞት እንዲፈረድባቸው በስተመጨረሻ በ11ኛው ሰዓት ላይ ያሉት 3ቱ ሕፃናቶች ናቸው። እነዚህ ሕፃናቶች ከሰው ይልቅ እግዚአብሔርን አምነው በእግዚአብሔር መታመን ደግሞ የሚያስከፍል ትልቅ ዋጋ አለና ይሄንን ለመክፈል ዝግጁ መሆናቸውን ያለምንም ጥርጥር በፍጹም እምነታቸው በፍጹም ማንነታቸው ከአንደበታቸው አውጥቶ የተናገሩት አምላካዊ ቃል ነው። ከውስጣቸው የወጣ ከልባቸው የመነጨ ነው። ምክንያቱም በወቅቱ እንዲሞቱ መሞት እንዳለባቸው ሲነገራቸው እግዚአብሔር ከዛ እነሱ ካዘጋጁት ሞት በላይ መሆኑን ሳይፈሩ የመሰከሩ እነዚህ ሕፃናቶች ናቸው። እንግዲህ ቃሉን በሚገባ በተለይ በዚህ በትንቢተ ዳንኤል ምዕራፍ 1 ጀምሮ ስንመለከት በሰፊው ተጽፎ እናገኛለን። እንዴት እንደተጻፈ ምክንያቱ ምን እንደሆነ በሚገባ ተጽፎ እናገኘዋለን። የእግዚአብሔር ቤተሰቦች እንግዲህ ታሪኩ ባጭሩ እንደሚታወቀው እስራኤላውያን በብዙ ጊዜ በብዙ መልክ ለእግዚአብሔር አልታመን ሲሉ፣ በእግዚአብሔር አምልኮ አልጸና ሲሉ፣ እግዚአብሔር የማይፈልገውን ሥራ ሲያዘወትሩ፣ በሱ ላይ በአመፅ ሲነሳሱ አሳልፎ ይሰጣቸው ነበረ ይላል። ስለዚህ የእግዚአብሔር ያልሆኑ ሰዎች እየመጡ እነሱም በባርነት ይገዟቸው ነበር ይላል። ባርነት ደግሞ እንደምታውቁት ከባድ ነው። በባርነት ውስጥ ነፃነት የሚባል ነገር የለም። ባሪያ ሆኖ ይኖሩ ነበረ። እስራኤላውያን አብዛኛው ዕድሜያቸው ሙሉ በባርነት ነው ብዙ ዕድሜያቸውን የፈጁት። ይህም ካለመታዘዝ ጋር የመጣ ነው። ከራሳቸው ችግር ሲመጣ እግዚአብሔር አምላክ መክሮ አልሰሙ ሲሉ በመከራ እንዲማሩ እግዚአብሔር አሳልፎ ይሰጣቸዋል ይላል። ስለዚህም በዚህ በትንቢተ ዳንኤል ምዕራፍ 1 ጀምሮ ስንመለከት ይህን ታሪክ እናገኛለን። ታዲያ በዚህን ሰዓት ላይም ከኢየሩሳሌምን በባርነት ይገዛ የነበረ እዛ የባቢሎን መሪ ንጉሥ የሆነ ታላቁ ናቡከደነጾር እናገኛለን። ናቡከደነጾር እስራኤልን ኢየሩሳሌምን ከቦ እያስተዳደረ በባርነት በሚመራበት ሰዓት ላይ 3ቱ ሕፃናት ደግሞ ዳንኤልን ጨምሮ 4 ሆነው ከዛ ተማርከው ወደ ባዕድ አገር የወረዱ ሕፃናት እናገኛለን። እነዚህ አናንያ፣ አዛርያ፣ ሚሳኤል የሚባሉ ዳንኤልን ጨምሮ 4 የሆኑ ከዛ ከምታምረው ሀገራቸው አምልኮተ እግዚአብሔር ከሚመለክበት ቦታ እግዚአብሔር ነግሶ የእግዚአብሔር ስም ጠዋት ማታ በሚጠራበት ቦታ ላይ የእግዚአብሔር ሕዝብ ተብሎ በሚጠሩበት ቦታ ላይ ከዛ ተነሱና ክፉ ቀን ገጠማቸውና እግዚአብሔር ወደማይመለክበት ቦታ፣ እግዚአብሔር ስም ወደማይጠራበት ቦታ፣ ጣዖት ወደሚመለክበት ስፍራ ወደዛ ተግዘው በባርነት ወረዱ ይላል። ወገኖቼ
ግድ የለም ክፉ ቀን በእያንዳንዳችን ላይ ሊመጣ ይችላል። ክፉ ቀን ደግሞ ከባድ ነው። ክፉ ጊዜ ሊመጣ ይችላል። ይህንን ጊዜ ማለፍ ያለብን እግዚአብሔርን በማስደሰት ነው። እምነታችን ክደን አይደለም፣ ከሱ ተለይተን አይደለም። እነዚህ ሰዎች እነዚህ ልጆች በእውነት ከዛ ከሀገራቸው ተግዘው ወደ በባርነት ቀንበር ስር ወረዱ። የሚገርመው እዛ ሲሄዱ ደግሞ በሚገርም ሁኔታ በዳንኤል አማካኝነት ህልም ፈቺ ስለነበረ ወደ ቤተ መንግሥት እንዲገቡ ተደረገ። በቤተ መንግሥትም እያሉ ንጉሡ እነዛ በቤተ መንግሥት እንዲቀመጡ እዛ ላሉት ሰዎች የሚመግባቸው አካል እነሱንም አብሮ እንዲመግባቸው መመሪያን አስተላልፎ ነበረ ይላል። ታዲያ እዛ የሚኖሩ ሁሉ የሚበሉት ሥጋ ነው፣ የሚቆርጡት ጮማ ነው፣ የሚጠጡት ጠጅ ነው። በንጉሥ ቤት ምን ጠፍቶ? ሁሉ ነገር አለ። ይበላሉ፣ ይጠጣሉ፣ እንደ ልባቸው ነው የሚኖሩት፣ እንደ ልባቸው ይዝናናሉ። እነዚህ ሦስቱ ሕፃናት ግን በዛ ውስጥ ሲኖሩ፣ በዛ ውስጥ ሲገቡ ይሄ የንጉሡ አገልጋይ መጣና በሉ ልክ እንደ ጓደኞቻችሁ ሥጋ ያዙ፣ ጮማውንም ቁረጡ፣ ጠጁንም ልቅዳላችሁ ሲላቸው አይ እኛ ሄና አንበላም፣ እኛ ሄና አንጠጣም፣ ግድ የለም ለእኛ ጥቂት የሆነ ቆሎና ንጹሕ ውሃ ብቻ አምጣልን አሉት ይላል። በዚህን ሰዓት የሰው እንዴት አለ? ምክንያቱም እናንተ እዚህ ያላችሁ ሰውነታችሁ ከሌሎቹ ከስቶ ቢገኝ ንጉሡ እኔን አይለቀኝም፣ ቢያንስ ለእኔ አዝናችሁ ለእኔ ብላችሁ እንኳን ሥጋውንም ብሉ፣ ጮማውንም ብሉ፣ ጠጁንም ጠጡ ብሎ ለመናቸው ይላል። በዚህን ሰዓት ላይ ግድ የለም አሉት። ግድ የለም ከእናንተ ሐሳብ ይልቅ የእግዚአብሔር ሐሳብ ይበልጣል። እናንተ ከምትጡት ነገር ሁሉ እግዚአብሔር የሚለው ይበልጣል። የእሱ አዳኝነት የእሱ ምቾት ይበልጣልና በሥጋ ተጎድተን በነፍሳችን ብንጠቀም ይሻላልና እስኪ ግድ የላችሁም አሉ። ለ10 ቀን ብቻ ቀን ስጡንና ልዩነቱን ታያላችሁ ብሎ ተናገሩ ይላል። የሚገርመው እሺ አላቸው። ለ10 ቀን እነዚህ ቆሎ እየበሉ ውሃ እየጠጡ፣ እነዚህ ጮማ እየቆረጡ ጠጅ እየጠጡ በ10 ቀን 10 ቀን ሲሞላ ንጉሡ ሊጎበኛቸው ሲመጣ የሚገርመው ከእነዛ ጮማ ከሚቆርጡት ጠጅን ከሚጠጡት ይልቅ እነዚህ ቆሎና ውሃ የሚጠጡት ሰውነታቸው በጣም አምሮበት ተገኘ ይላል። የሚገርም ነገር ወገኖቼ፣ ለካ የሰውነታችን ምቾት ሰውነታችን ላይ ለካ ምቾት የሚታየው ለካ ከምግብ ጋር የተያያዘ አይደለም። ለካ እግዚአብሔር መንፈሱ በእኛ ላይ ሲያሳድር መልካሙ ስንሆን አይምሯችን መልካም ነገር ማሰብ ሲችል በአምልኮተ እግዚአብሔር ስንጸና እውነቴን የምንላችሁ ባንበላም ሰውነታችን ያምርብናል፣ ባንጠጣም ከሚጠጡ ሰዎች በላይ መሆን እንችላለን። እግዚአብሔር ከኛ ጋር ሲኖር እነዚህ ሦስቱ ሕፃናት ጋር እነዚህ ሦስቱ ሕፃናት ከሚበሉት በላይ የእነሱ ሰውነት አምሮባቸው ተገኘ ይላል። ታዲያ በዚህን ሰዓት ወዲያውኑ አየና ንጉሡ በ3 አውራጃዎች ላይ 3ቱን ሕፃናት ሾማቸው ይላል። እነዚህ ሰዎች እኮ እነዚህ ሕፃናት እኮ የመጡት እኮ ተማርከው ነው። በባርነት እኮ ነው የመጡት። እግዚአብሔር ካንተ ጋር ሲሆን ግን በባርነት ወርደ በጠላቶች ላይ ንጉሥ አድርጎ እግዚአብሔር ይሾመሃል። ልክ ታስታውሱ ከሆነ ዮሴፍ ወንድሞቹ ተነሳስተውበት በ20 ብር አሳልፈው ለባዕድ ለጠላት ለግብፃውያን እንደሸጡት፣ ዮሴፍ ግን የእግዚአብሔር ሰው ስለሆነ ከዮሴፍ ጋር እግዚአብሔር ስላለ በሄደበት ቦታ መሪ ንጉሥ ያደርገው ተመልክተናል። ዳንኤል በጾም ምክንያት እንዳትጾም እንዳትጸልይ ከእግዚአብሔር ጋር እንዳትገናኝ ጣዖትን አምልክ ሲባል ኖ ማምለክ ያለብኝ እኔ እግዚአብሔርን ነው፣ እጾማለሁ፣ እጸልያለሁ፣ ጾም ጸሎትን አላቋርጥም ብሎ በተናገረው መሰረት ወደ አንበሳ ጉድጓድ ሲወረወር እግዚአብሔር አስቀድሞ መልአኩን ልኮለት የአንበሳን አፍ ሲዘጋለት ያ ለ24 ሰዓት ያህል ምግብ ያልበላው አንበሳ እነሱ እንደገባ እንዲበሉት አመቻችቶ ሲወረውሩት የእግዚአብሔር መልአክ ወርዶ የአንበሶችን አፍ ሲዘጋ አንበሶቹ ጸባያቸው ባህሪያቸው ተቀይሮ ልክ እንደ ድመት ሲሆኑ አይተናል፣ ተመልክተናል። ወገኖቼ መገፋታችሁ በእምነት ከሆነ ችግር የለውም፣ ዋጋ ታገኙበታላችሁ፣ ትጽናናላችሁ። ፈተናችሁ በእምነት ከሆነ ችግር የለውም፣ ያልፋል፣ ትጽናናላችሁ። ከሌላ ጋር የማይገናኝ ከሆነ ማለት ነው፣ ከማይገናኝ ከሆነ። ስለዚህ አሁን እነዚህ 3ቱን ሕፃናት በ3 አውራጃዎች ላይ ሾማቸው፣ መሪ አደረጋቸው ይላል። በሚገርም ሁኔታ እነዚህ ሰዎች እነዚህ ሕፃናት ይቅርታ እድሜያቸው ገና ሕፃን ናቸው። ነገር ግን እግዚአብሔር ከእነሱ ጋር ስለሆነ መምራት ጀመሩ፣ ማስተዳደር ጀመሩ።
እየመሩ እያስተዳደሩ ባሉበት ሰዓት ላይ ከስር ደግሞ ጠላት ተነሳባቸው። ጠላቶቻቸውም ከሩቅ የመጡ አልነበሩ። እነዛው በዛው ሀገር ላይ ያሉት በባቢሎን ሀገር የሚኖሩት ባቢሎናውያን በጠላትነት ተነሱባቸው። ሐሳባቸውም እንዲህ የሚል ነበር። እንዴት እነሱ ከሌላ ሀገር መጥተው እኛ በሀገራችን ላይ እንዴት እንገዛለን? ገዢ መሆን ሲገባን አሉ። እኛም መሪ መሆን ሲገባን እንዴት እንመራለን? እኛ እኮ የሀገር ተወላጅ ነን። እኛ እኮ ሀገራችን ላይ ነን። እነዚህ ሰዎች እኮ ተማርከውን የመጡት በምርኮኛማ እንዴት እንገዛለን? እንዴት እንመራለን? ብለው ውስጥ ለውስጥ ማጉረምረም ጀመሩ ይላል። ወገኖቼ እግዚአብሔር የቀባውን ማንም ቢያጉረመርም ማውረድ አይችልም። እግዚአብሔር የሾመውን ማንም መሻር አይችልም። ሿሚው እግዚአብሔር እስከሆነ ድረስ የቀባው እግዚአብሔር እስከሆነ ድረስ እግዚአብሔር በቀባው ላይ ሰው ልጅ ምንም እናመጣው ለውጥ የለም። የቀባቸው እሱ ነው፣ የሾማቸው እሱ ነው። አሁን ጠላት ተነሳባቸውና አንድ ሐሳብ ይዞ መጡ። የሚገርመው ነገር ሐሳባቸው ምን የሚል ነበረ? ወደ ንጉሥ መጡና ንጉሥ ሆይ 1000 ዓመት ንገስ አሉት። መቼም ጠላት ሲመጣ አስመስሎ ነው የሚመጣው። ወዳጅ መስሎ ነው የሚመጣው። አሳቢ መስሎ ነው የሚመጣው። ላንተ የሚያስብ ላንተ የሚጨነቅ መስሎ ነው የሚመጣው። ወደ ንጉሥ መጥና ንጉሥ 1000 ዓመት ንገስ። ነገር ግን አንድ ሐሳብ ነበረን። ይሄ ሐሳባችን ምንድነው አሉ። ይሄ ሐሳባችን ግድ የለም እስኪ አንተም ጠላትና ወዳጅን ትለይበታለህና ስለዚህ እስኪ እንዳው ምስል ወይም ደግሞ ይሄ ጣዖት ብለን የምንጠራው ምስል ስራና በዱራ ሜዳ ላይ አቁም። ሁሉም ያንተ ተገዢዎች የሆኑት ሁሉ ለዛ ምስል እንዲሰግዱ አድርግ። በዛውም አጋጣሚ ጠላትና ወዳጅን ትለይበታለህ አሉት ይላል። አሁን እነዚህ ሰዎች ይሄንን ሐሳብ ሲያስቡ ማን ሊጎዱ መሰሏችሁ? 3ቱን ሕፃናት አናንያ፣ አዛርያ፣ ሚሳኤልን። የሚገርመው እነዚህ ሰዎች ወደ ንግስና ወይ ደግሞ ወደ መሪነት ሳይመጡ በፊት ንጉሱ ስማቸውን ሁሉ ቀይሯል። የሚገርመው ሁኔታ በጃንደረባው አማካኝነት ስማቸው አናንያ የነበረው ሲድራቅ እንዲባል፣ ሚሳኤል የነበረው ሚሳቅ እንዲባል፣ አዛርያ አብድናጎም እንዲባል ያ የድሮ የእስራኤላዊ ስማቸውን አናንያ አዛርያ የሚለው ቀርቶ አሁን ባሉበት ባህልና ወግ እንዲጠሩ ስማቸውን ሁሉ ቀይሮ ገብቷል። እምነታቸውን ግን በውስጣቸው አልቀየሩ። እግዚአብሔር ከእነሱ ጋር ነውና ያለው ይሄንን ግን ከውስጣቸው አላራቁም ነበር። ስለዚህ እግዚአብሔር መንፈስ ከእነሱ ጋር ነበረ። ይሄንንም ጠላቶቻቸው ስለሚያውቁ ውጊያ ውስጥ ለውስጥ ጀመሩ። እነዚህ ሰዎች ስማቸውን ቢቀይሩም ማንነታቸውን ግን እንዳልቀየሩ እነዛ ሰዎች ያውቃሉ። በእምነታቸው እንደማይደራደሩ፣ በእምነታቸው እንደማይከራከሩ፣ ስለ እምነታቸው ስልጣናቸውን አይደለም አንገታቸውን እንደሚሰጡ በሚገባ ያውቃል። ወገኔ ጠላት አንተን የሚፈትን አቅምን ሲያውቅ ነው። ጠላት አንተን ሊያጠቃ የሚሞክረው አንተ የምትደርስበትን አስቀድሞ የሚያውቅ ከሆነ ፈተና ካሁኑ ይጀምራል። ያለበለዚያማ የትም የማትደርስ ከሆነ ጀምረ የምትትሆ ከሆነ ጀመረክ መንገድ ላይ የምታቆመው ከሆነ ግን ብዙ ፈተና አይበዛብን። ነገር ግን ጠላት የምትደርስበትን ቦታ ስለሚያውቅ እንደጀመርክ ወዲያውኑ ፈተናና መከራ ያነሳባል ይጀምራል ማለት ነው። ስለዚህ በእነሱ ላይም ጠላት የጀመረው በጠላትነት የተነሱባቸው አቋማቸውን ያውቃሉ። በክርስትናቸው ጉዳይ በእምነታቸው እንደማይደራደሩ ያውቃሉ ማለት ነው። ከዚህም የተነሳ ነው ይሄ ነገር እንዲቆም ለንጉሱ ነገሩት። ንጉሱም በወቅቱ ደስ አለውና እሺ ይሁን አለና ይሄ ጣዖት እንዲሰራ ፈቀደ ይላል። በተለይ በዛ በትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምሮ ስንመለከት እንዲህ ተብሎ ተጽፎ እናገኛለን። ንጉሥ ናቡከደነጾርም ቁመቱ 60 ክንድ የሆነ ውርዱም 6 ክንድ የሆነ የወርቅ ምስል አሰራ፣ በባቢሎን አውራጃ በዱራ ሜዳ ላይም አቆመ ይላል። በዛ ካቆመ በኋላ ይሄ ከተሰራ በኋላ ንጉሥ ናቡከደነጾር መኳንንቶቹን፣ ሹማምንቶቹን ሁሉን ሰበሰበና ይሄ ጣዖት የሚመረቅበትም ቀን በዓል ማክበር ጀመረ። በዛን ሰዓትም እንዲህ የሚል አዋጅ ተነገረ። አዋጁም እንዲህ የሚል ነበረ። የመለከትና የእንቢልታ የመሰንቆ የክራር የበገናና የዋሽንተን የዘፈን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነጾር ላቆመው ምስል ስገዱ፣ ባትሰግዱ ግን ወደ እሳት ትወረወራላችሁ የሚል አዋጅ ሁሉም ባሉበት ታወጀ፣ ተነገረ ይላል። አሁን እዛ የመጡ ሁሉ የእሱ አገልጋዮች፣
የእሱ የሀገር መሪ ብሎ የሾማቸው ሁሉ ይሄ ድምፅ ሲሰማ ሁሉም ተነሳና በዛ በጣዖቱ ፊት ወደቀ፣ ተደፋ ይላል። ሁሉም ሰገዱ። ነገር ግን ሁሉም ሲሰግድ 3 ሰዎች ግን አልሰገዱ ነበር። እነዚህ ማን ናቸው? ሲድራቅ፣ ሚሳቅ፣ አብደናጎም ወይንም በድሮ ማንነታቸው አናንያ፣ አዛርያ፣ ሚሳኤል። እነዚህ 3ቱ ግን አልሰገዱ ነበር፣ ሌሎቹ ሰገዱ። የሚገርመው ከሳሾች ይህንን ነገር አዩና ደስ አላቸው። የምንፈልገው ነገር ይሄን አይደለም እንዴ? የምንፈልገውን ነገር አገኘን አሉና እነዚህ ወሬ ነጋሪዎች አሁንም እየሮጡ ሄደው ወደ ንጉሡ ሄዱ። ንጉሥ ሆይ መጀመሪያ እኮ ብለን ነበረ፣ መጀመሪያ እኮ ነግረን ነበረ፣ ጠላትና ወዳጅህን ትለይበታለህ ብለህ ነበረ። ይሄው አሁን ጠላትና ወዳጅህ እየለየህበት ነው አሉ። ምክንያቱም አንተ በሀገር ላይ የሾምካቸው በ3 አውራጃ ላይ ወዳጆቼ ናቸው ብለህ ወገኖቼ ናቸው ብለህ በሀገር ላይ መሪ አድርገህ የሾማቸው ሲድራቅና ሚሳቅ አብደናጎም ይሄው አንተ ላቆምከው ምስል አንሰግድም ብለው ሌላው እየሰገደ እነሱ ግን ቆሞ እያዩ ነው፣ አልሰገዱም። በዚህን ሰዓት አስጠራቸው። አስጠራና ጠየቃቸው። እውነት ነውን የሚባለው ነገር? እኔ ላቆምኩ ምስል ለምንድን ነው የማሰግዱት? ለምንድን ነው የማሰግዱት አላቸው። አይ አሉ። ንጉሥ ሆይ አንተ ላቆምከው ምስል ለወርቅ ምስል አለመስገዳችን እውነት ነው። አዎ አንሰግድም አሉ። በዚህን ሰዓት ነበረ ናቡከደነጾር ፊቱ ልውጥ አለና ተበሳጨና፣ አሁን ባትሰግዱ እኮ ወደ እሳት ትወረወራላችሁ፣ ወደ እሳትም ትቃጠላላችሁ፣ ትጨመራላችሁ። ከእጄ የሚያድናችሁስ ማን ነው አለ። ይሄ ንጉሥ፣ ይሄ መሪ አምባገነን ነው። ሁሉን እንደ ልቡ እያደረገ የሚመራ ነው። ብዙ ሀገራትን እንዲህ እያደረገ በኃይል የሚመራ በተጽዕኖ የሚያስተዳድር ሰው ነው። አመፀኛ መሪ ነው። ከእጄ ማንም ያድናችኋል፣ ከእጄ ማንም ያወጣችሁ። ስለዚህ መስገድ አለባችሁ አላቸው። እነዛም 3ቱ ሕፃናት መለሱና እንደዛ አይደለም ንጉሥ ሆይ፣ እኛ አንተ ላቆምከው ምስል አንሰግድም። አንተ ካሰብከው፣ አንተ ካነደድከው፣ አንተ ካቀጣጠልከው እሳት ከሚነደው እሳት እቶን ያድነን ዘንድ ይችላል የምናመልከው አምላካችን። ባያድነንም እንኳን አንተ ላቆምከው ምስል አንሰግድም። የሚገርም አቋም ነው እናንተ፣ የሚገርም እኮ ነው። አንተ ላቆምከው ባያድነንም እንኳን ባንድንም እንኳን አሉ። እንዳው እግዚአብሔር ባያድነንም እንኳን አንተ ላቆምከው ምስል መቼም ቢሆን አንሰግድም። የሚገርም ክርስትና ነው ወገኖቼ። እምነታቸውን ተመልከቱ። እነዚህ ሕፃናቶች አሁን ያሉት በሞት አፋፍ ላይ ነው። ሞት እየተፈረደባቸው እኮ ነው። እሳት እየተቀጣጠለ ነው። ሊገቡ እኮ ነው። ሊወድሙ እኮ ነው። ነገር ግን እዛ ሞት አፋፍ ላይ ሆነው እግዚአብሔር ምን ያህል እንደሚያምኑት፣ ምን ያህል እንደሚያመልኩት፣ ምን ያህል ጽናታቸው ከፍታ እንዳለው ማየት መገንዘብ ያስፈልጋል። ውድ የእግዚአብሔር ቤተሰቦች፣ ታዲያ እኛ ጥቂት መከራ ሲመጣብን ምንድን ነው የምንለው? አይደለም ወደ እሳት ልንወረወር ጥቂት ችግር ሲገጥመን ምንድን ነው የምናሰማው? እኛ ብዙ ጊዜ እኮ እግዚአብሔርን ያስቀየምነው እግዚአብሔር ላይ የተነሳሳነው እኮ በችግራችን ሰዓት እኮ ነው። ሲሞላልንም አንደኛ ክርስቲያን እኮ የለም፣ ሲኖረን እንደኛ አምላክ የለም። ጠዋት የሚቀርበን የለም፣ ቤተ ክርስቲያን ጉባኤ ላይ የሚቀርበን የለም። ጿሚ ነን፣ ጸላይ ነን፣ አገልጋይ ነን፣ አወዳሽ ነን፣ ዘማሪ ነን፣ እንሰብካለን። መቼ ሲሞላልን? ሁሉ ከኛ ሲሸሽ ባዶ ስንሆን ጥቂት መከራ ሲገጥመን ደግሞ እንደኛ ለክደት የሚፈጥን ሰው የለም፣ እንደኛ ለውርቀት የሚፈጥን ሰው የለም። ሲኖረን ብቻ እናመሰግናለን። ወገኖቼ በችግራችሁ ውስጥም እግዚአብሔርን አመስግኑ። ማመስገን ዕድሜን ይጨምራል። ማመስገን ሰላምን ያመጣል። ማመስገን ችግርን ሁሉ ያስወግዳል። በችግሮቻችሁ ሁሉ እግዚአብሔርን አመስግኑ። ጠላት ጉድጓድ ቆፍሮላችሁ የለም አሁን ትገባለህ ትወረወራለህ እያላችሁ እናንተ ከዛ በላይ ያዘጋጃችሁ አምላክ እንዳለ በእምነት መጽናት ያስፈልጋል የእግዚአብሔር ቤተሰቦች። ስለዚህ እነዚህ ሕፃናት ይህንን ነገር አሳዩ። ንጉሥ ተበሳጨ። ትእዛዙን እንዳልተቀበሉ ሲያይ፣ ምክሩን እንዳልሰሙ ሲያይ፣ አሁን እንዲህ በሚገርም ሁኔታ መጀመሪያ ከሚነደው እሳት ይልቅ እሳቱ 7 እጥፍ እንዲነድ አዋጅ ይነገራል። 7 እጥፍ እንዲያስ። ወላፈኑ 49 ያህል ስፋት ነበረው። ወላፈኑ በርቀት ሰው ይመታ ነበረ። እነዚህ 3ቱ ሕፃናት ሰዎች የተጠሩና ኃይል ያላቸው ጉልበት ያላቸው ሰዎች መጡና እጃቸውም እግራቸውም የፍጥኝ አስረው እየገፉ ወስደው
እሳት ውስጥ ወረወሯቸው ይላል። በሚገርም ሁኔታ እሳት ውስጥ ሲገቡ የሚገርመው እነዚህ ሦስቱ ሕፃናት ሲድራቅ፣ ሚሳቅ፣ አብደናጎ ምንም ሳይሆኑ ወደ እሳት እየገቡ ባሉበት ሰዓት ላይ እነሱን እሳት ሳይነካቸው ገፊዎቻቸው ከኋላ ያሉት ግን የእሳቱ ወላፈን እነዚህን አልፎ እነዛን አቃጠላቸው። የሚገርም እኮ ነው። እነዚህ ሳይቃጠሉ የሚገፋቸው የተቃጠሉ አያችሁ። ጠላት እኮ እየገፋቸው እኮ ነው። ጠላት እኮ እሳት እየጨመራቸው እኮ ነው። እነሱ ግን እየገቡ ያሉት በእምነት ስለሆነ እነሱን አልፈው እሳቱ በጀርባ ያሉትን አቃጠላቸው። ወገን አንተ አይታወቅም፣ አንቺ አይታወቅሽም። እግዚአብሔር ብዙ የማታዩን አንተ የማታየውን ምን አይነት ችግር እያቀለልል እንዳለ በኋላ የሚከተለውን የጠላትን ሰይፍ እንዴት እያወደመል እንዳለ መች ተገነዘብከው አንተ? መች ተረዳኸው አንተ? ተኝተ ራስን ጥለ ስትተኛ አንተ ራስን በማታውቅበት ሰዓት ላይ ስለ አንተ የማይተኛው ጌታ አንተን የሚጠብቀው የሚመጣውን ነገር ሁሉ ሰይፍና መከራ በርቀት እንዴት እንዳወደመልህ ስላልተረዳ ነው እኮ ነው። የእግዚአብሔር ቤተሰቦች ምናማርረው ለዛ እኮ ነው። ያለነው እኛ በእኛ አቅም ነው እንዴ? ምንኖረው እኛ በእኛ ፍላጎት ነው እንዴ? በእኛ እኮ አይደለንም። ነገር ግን እግዚአብሔር እሱ እኛ ስንተኛ ስለማይተኛ የሚጠብቀን አምላክ ስላለ እኛ ተኝተን እናድራለን ማለት ነው። ታዲያ ወሰዱና በእሳት ውስጥ ወረወሯቸው ይላል። ሲወረውሯቸው የገቡት አሁን በእምነት ነው የተወረወሩት። እግዚአብሔርን አምነው ነው። ታዲያ እግዚአብሔር ዝም ይላል እንዴ? እግዚአብሔር እኮ ዝም አይልም። ለዛ እኮ ነው በዚህ በመዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ የተአየን መልአክ እግዚአብሔር አውዶሙ፣ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ወገኖቼ ለእግዚአብሔር ታመኑ፣ እግዚአብሔር መልአኩን ይልክላቸዋል። በመልአኩ ትጠበቃላችሁ፣ በመልአኩ ጥላ ከለላ ስር ትሆናላችሁ፣ አንዳችም ክፉ ነገር አያገኛችሁም። መልአኩ ተላከ ይላል። የሚገርም ነገር እኮ ነው። እዛ እንደገቡ አራተኛ ሆነና መልአኩ መካከላቸው ተገኘና ልክ በመስቀል ምልክት እሳቱን ሲባርከው ልክ እንደ ጠዋት ጤዛ ቅዝቅዝ አለላቸው። ክብር ለመድኃኔዓለም ይሁን። እግዚአብሔር እንዲህ ያደርጋል። አቀዘቀዘላቸው። በመስቀል ባረከው፣ እሳቱ ቀሰቀዘ፣ ጤዛ ሆነ። ውጭ ላይ ሆኖ የሚያዩ ሰዎች የሚታያቸው እሳት ነው፣ የሚታያቸው ሲነድ ነው። ነገር ግን ውስጥ ላይ ያሉት ግን የሚታያቸው በሚገርም ሁኔታ እሳት ሳይሆን ቀዝቃዛ የሆነ ሕይወት ነው። ወገኖቼ ዛሬም መልአኩ ለሕይወታችን ያስፈልጋል። ብዙ እሳቶች አሉ። ወጣትነታችን እሳት ነው። ሕይወታችን እሳት ነው። ኑሯችን እሳት ነው። አለመግባባታችን እሳት ነው። ብዙ አይነት እሳቶች አሉ። መልአኩን ልኮ መልአኩን እንዲያቀዘቅዝልን የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። ስለዚህ ባረከላቸው፣ አቀዘቀዘላቸው። የሚገርመው እሳት ውስጥ ሆነው እነሱ እግዚአብሔርን ማመስገን ጀመሩ። ይትባረክ እግዚአብሔር አምላክ አበዊነ ስቡን ይውቱ ወልዑልን ይውቱ ለዓለም እያሉ በእሳቱ መካከል ማመስገን ጀመሩ። እናንተ ምስጋና ለካ በእሳት መካከልም አለ። አገልግሎት ለካ በእሳት መካከልም አለ። እኔና እናንተ የምናገለግለው መቼ ነው? ጊዜ ሲመቻችልን፣ ሁኔታዎቹ ሲመቻቹ። ግን ክርስትና እንዲህ አይደለም። በሚመች ሁኔታም በማይመች ሁኔታም እግዚአብሔርን ልናመልክ ይገባል፣ ያስፈልጋል። እነዚህ ሕፃናት እነዚህ ቅዱሳን የሚያስተምሩን ይሄንን ነው። በእሳቱ መካከል ላይ እግዚአብሔርን ሲያመሰግኑ በዝማሬ ሲያገለግሉ አደሩ ይላል። ታዲያ በነገታው ንጉሥ ናቡከደነጾር በሰገነት ላይ ሆኖ እንዲህ ጎንበስ ብሎ ሲመለከት የተጣሉት 3 ናቸው። አራተኛ ሰው ገብቶ 4 ሆኖ በእሳቱ መካከል ላይ ሲያመሰግኑ፣ ሲዘምሩ፣ ሲመላለሱ አያቸውና አደነቀ፣ ተደነቀ ይላል። ከዚህ በኋላ ናቡከደነጾር እጁን ባፉ ላይ ጫነ፣ ተገረመ። እንዴት አለ? አንደኛ እነዚህ 3ቱ ሕፃናት ቅዱሳን አልተቃጠሉም፣ የነካቸው ነገር የለም ሳይቃጠሉ። ሲቀጥል ደግሞ አራተኛ አካል፣ እንዳውም አራተኛው የእግዚአብሔር ልጅ ይመስላል። መልአኩን እኮ ነው እናንተ የእግዚአብሔር ልጅ ይመስላል እንዳውም አራተኛ ብሎ ናቡከደነጾር በራሱ አንደበት መሰከረ ይላል። ከዚህ በኋላ ወደ እነሱ ቀረበና እናንተ የእግዚአብሔር አገልጋዮች አለ። እግዚአብሔር የሚለውን ስም ጠራ። ክብር ለመድኃኔዓለም እግዚአብሔር ይሁን። የእግዚአብሔርን ስም ጠራ። እናንተ የእግዚአብሔር አገልጋዮች አለ። ሲድራቅ፣ ሚሳቅ፣ አብደናጎም ኑ ከእሳቱ ውጡ አላቸው ይላል። ለዛ ነው እኮ ነቢየ እግዚአብሔር ቅዱስ ዳዊት ሲናገር በመዝሙር 4 ቁጥር 3 ላይ አእምሮ ተሰባ እግዚአብሔር በጻድቁ ይላል። እግዚአብሔር በጻድቁ እንደተመሰገነ እወቁ ይላል። አያችሁ፣ በነሱ ማንነት እግዚአብሔርን ጠራ ናቡከደነጾር። በነሱ ሕይወት፣ በነሱ መጽናት እነሱ ያጸናቸውን ጌታ
ናቡከደነፆር በልቡ ተቀበለ። አስቡ። አንዳንድ ሰዎች እኛ ስለ ቅዱሳን ስናወራ ስለ እነሱ ስንናገር ምን ይላሉ? ቅዱሳን የእግዚአብሔርን ክብር የሚሸፍኑ አድርጎ የሚያስቡ ሰዎች አሉ። እንደዛ አይደለም ወገኖች። አስቡ። እንደዚህ በሶስቱ ሕፃናት አሁን ይሄ ልበ ደንዳን ነው አመፀኛው መሪ ናቡከደነፆር በእነሱ መጽናት ያጸናቸውን እግዚአብሔር ተመለከተ። በእነሱ እምነት የእምነት ባለቤት እግዚአብሔርን አየ። በእነሱ በመከራ ውስጥ እንዲጸኑ ያደረጋቸውን የረዳቸውን እግዚአብሔር አየና እግዚአብሔርን ስም ጠራ። ኑ ውጡ አላቸው። እነሱ ምንም ሳይሆኑ እጃቸው እንደታሰረ ነበር። እጃቸው ተፈቶ እግራቸው ተፈቶ የለበሱት ልብስ እንኳን አይደለም መቃጠል፣ የጥቁር መልክ የጥላት መልክ እንኳን ሳይታይበት ከእሳት ውስጥ እየተንቀሳቀሱ ወጡ ይላል። ክብር ለመድኃኔዓለም ይሁን። እግዚአብሔር እንዲያደርጋል። እግዚአብሔር ይህን ይሰራል። ለዛ ነው እኮ አሁንም እዛው ጋር መዝሙረ ዳዊት ምዕራፍ 66 ቁጥር 12 ላይ አይለፍከነ ማእከለ እሳቱ ማይ፣ በእሳትና በውሃ መካከል አሳለፍከን ወደ ሕይወትም አወጣህን ይላል። በእሳት መካከል ዝማሬ እንዳለ አስተማሩን፣ ዘመሩ፣ አገለገሉ። በሚገርም ሁኔታ ናቡከደነፆርም አየና እንዲህ አለ፣ በእውነት ሲድራቅና ሚሳቅን አብደናጎምን ያዳነ አምላክ እሱ ነው፣ ከሱ ውጭ ሌላ አምላክ የለም፣ እሱን ብቻ አምልኩ ብሎ በሀገሩ ላይ አዋጅ አስነገረ ይላል። ክብር ለአምላካችን ይሁን። እግዚአብሔር እንዲህ ታሪክን ይቀይራል። አመፀኞቹን ቅዱሳን ላይ በታየው ድንቅ ሥራ እግዚአብሔር እነሱን ባጸናቸው ጽናት የተነሳ ጣዖት አምልኩ እምቢ ያለ ይቃጠላል ባለበት አንደበቱ ናቡከደነፆር ከአሁን በኋላ የሲድራቅና የሚሳቅን የአብደናጎምን አምላክ ብቻ አምልኩ አለ። ከዚህ ከወጣችሁ ትቀጣላችሁ ብሎ ቅጣትም እንዳለው ጭምር ይህን አዋጅ ቀየረ። አሁንም እግዚአብሔር አምላካችን የቅዱሳንን ጸሎት ልመና ተቀብሎ በእውነት ክፉ የሚባሉትን ነገሮች ሁሉ ሐሳብ ወደ መልካምነት ይቀይርልን። የእነዚህ ቅዱሳን ጸሎታቸው፣ ሬታቸው፣ በረከታቸው በሁላችን ላይ ይሁን። ስለዚህ ዛሬም ለሀገራችን፣ ለሕይወታችን፣ ለማንነታችን የመላኩ እርዳታና ጥባቆት እጅግ አስፈላጊ ነውና በሕይወታችን ላይ በሀገራችን በኢትዮጵያ ላይ በቤተ ክርስቲያናችን ላይ በእውነት ያለውን ችግር መከራ ሁሉ በመስቀሉ ባርኮ ቀድሶ እንዲያቀዘቅዝልን የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። ከሚነደው እሳት ያድነን ዘንድ ይችላል። አዎ ይችላል። በእምነት እንጽና፣ እንጠንክር፣ በክርስትና እንቆይ። ብዙ ነገር እናያለን፣ ብዙ ነገር እናሳልፋለን። ይሄ ክርስትና ውጤቱም ፍሬውም ነውና በእውነት እነዛን አይተን ሕይወታችን ደግሞ አይተን ተመልክተን ብዙ ነገሮቻችን እንድናስተካክል አምላካችን በቸርነቱ ሁላችንም ይርዳን። የእመቤታችን አማላጅነት፣ የቅዱሳን ጻድቃን ተራዳኢነት፣ የአባቶቻችን ጸጋና በረከት በሁላችን ላይ ይኑር። ይቆየን። ወስብሐት ለእግዚአብሔር።